የኢራን ሰዎች በአስደናቂ ሚሳኤሎቻችን የእስራኤል ከተሞችን በሰደድ እሳት የተበላ መስክ አስመሰል ነው ሲሉ እየተሳለቁ ይገኛል። በእርግጥም የኢራን ሚሳኤሎች በእስራኤል ከፍተኛ ጉዳት አድርሰዋል። ይህንንም የእስራኤል መንግስት አምኗል። ከቴሌቪዥን መስኮት ጠፋ ብለው የነበሩት የኢራን ቁልፍ ሰው አያቶላህ ለአሜሪካና ለእስራኤል ማስጠንቀቂያ ሰጥተዋል። እስራኤልና አሜሪካ ትልቅ ስህተት ነው የሰራችሁት፣ ኢራን እጇ አይያዝም አይዝልም ሲሉም ተደምጠዋል። ስድስተኛ ቀኑን ያስቆጠረው የኢራንና የእስራኤል ጦርነት በዛሬው ውሎ የተለያዩ ጉዳዮችን በማስተናገድ ቀጥሏል። ይህን ጉዳይ በጥልቀት የሚዳስሰው የሰዓቱ ሰበር መረጃችን ነው ተጀምሯል። ለቻናላችን አዲስ የሆናችሁ ሰብስክራይብ እንድታደርጉ እየጋበዝን በቀጥታ ወደ ዝግጅቱ ተሻገር። የአሜሪካና የእንግሊዝ የጦር መርከቦች ባህሬንን ለቀው እየወጡ ነው። ኢራን አሜሪካ የምታጠቃኝ ከሆነ በመካከለኛው ምስራቅ የሚገኙትን የአሜሪካ የጦር ሰፈሮችን አወድማለሁ ማለቷ ይታወሳል። አሜሪካ የጦር መርከቦቿን ብቻም ሳይሆን በቴልአቪቭና በኢየሩሳሌም ኤምባሲዎቿንም መዝጋቷን አስታውቃለች። በተቃራኒው ደግሞ ቦምብ አዝናቢ የጦር አውሮፕላን ወደ መካከለኛው ምስራቅ እያስጠጋች ይገኛል። ኢራን ኒውክሌር ለመታጠቅ ትንሽ ጊዜ ነው የቀራት። በከፍተኛ ሁኔታ ዩራኒየም የምታበለጽግበት ቦታ ደግሞ ኖርዶፋ ይባላል። አሁን ታዲያ አሜሪካና እስራኤል በኖርዶፋ የሚገኘውን የኒውክሌር ማብለያ ከጥቅም ውጭ ለማድረግ ዝግጅታቸውን መጨረሳቸውን መረጃዎች ያሳያሉ። አንዳንዶች በኖርዶፋ የሚገኘው የኒውክሌር ማብለያ እጅግ ጥልቅ ነው፣ ላይገኝ ይችላል ይላሉ። ነገር ግን የአሜሪካው ባንከር ባስተር የተባለው ሚሳኤል ንብርብር ረጋግዶ የተሰጠውን ኢላማ የማውደም አቅም አለው። እስራኤል የሄዝቦላህን መሪ ሐሰን ነስረላህን የገደለቻቸው በዚሁ ባንከር ባስተር በተባለ መመዘኛ ሚሳኤል ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አያቶላህ ሆይ እጅህን ስጥ ማለታቸው አይዘነጋም። ይህን ተከትሎም አያቶላህ በትዊተር ኤክስ ገጻቸው ምላሽ ሰጥተዋል። ኢራን የምትንበረከክ ሀገር አይደለችም፣ እጅ አንሰጥም ብለዋል። አያቶላህ ከቴልአቪቭ መስኮት ጠፋ ብለው እንደነበር የሚዘነጋ አይደለም። ታዲያ በቴሌቪዥን መስኮት ብቅ ብለው በዕብራይስጥም ለአሜሪካና ለእስራኤል ማስጠንቀቂያ ሰጥተዋል። እስራኤልና አሜሪካ ትልቅ ስህተት ነው የሰራችሁት፣ ኢራን እጁ አይዝልም ብለዋል። ጦርነቱ እንደተጀመረ አያቶላህ ጦርነቱን የጀመሩት እነሱ ናቸው፣ ስለዚህም እኛ ስንፈልግ ነው ጦርነቱ የሚቆመው ማለታቸው አይዘነጋም። ቀደም ሲል ትራምፕ ዋይት ሀውስ ደጃፍ ላይ የሚሰራውን የልማት ስራ እየጎበኙ ለጋዜጠኞች በሰጡት መግለጫ ለአያቶላህ ካሚኔ መልካም ዕድል ሲሉ ምላሽ ሰጥተዋል። ትራምፕ በተደጋጋሚ አያቶላህ እጅ ስጥ፣ የት እንዳለ እናውቃለን ማለታቸው እንዲሁ ይታወሳል። የእስራኤል መከላከያ ሚኒስቴር እስራኤል ካትዝ በኢራን የመንግስት ለውጥ ለማድረግ እየሰራን ነው ሲሉም ተደምጠዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከ3 ቀን በፊት የኢራን ህዝብ ከእስራኤል ጎን ተሰልፈ የአያቶላህን አምባገነን መንግስት አስወግድ ሲሉ ጥሪ አቅርበዋል። አሜሪካና እስራኤል ከዚያው ከአያቶላህ አስተዳደር ከውስጥ ለማምጣት የስለላ ድርጅታቸው ሲአይኤና ሞሳድ እየሰሩ እንደሚገኝ ተረጋግጧል። በዚህም አለ በሌላ ሁኔታ የአያቶላህ አስተዳደር ያበቃለት ይመስላል የሚሉ የእስራኤልና የአሜሪካ ደጋፊዎች ይናገራሉ። የእስራኤል ስለላ ድርጅት ሞሳድ ዋና መስሪያ ቤት በኢራን ጥቃት ወድመዋል። ምስሎችም እየወጡ ነው። የኢራን ሚዲያዎች በአስደናቂ ሚሳኤሎቻችን የእስራኤል ከተሞችን በሰደድ እሳት የተበላ መስክ አስመሰል ነው ሲሉ እየተሳለቁ ነው። በእርግጥ የኢራን ሚሳኤሎች በእስራኤል ከፍተኛ ጉዳት አድርሰዋል። ይህንንም የእስራኤል መንግስት አምነዋል። እስራኤልም በኢራን ጥቃቷን አጠናክራ የቀጠለች ሲሆን የኢራን የሀገር ውስጥ ደህንነት ዋና መስሪያ ቤት አውድማለች። የእስራኤል አየር ኃይል በከርማንሻህ በሚገኘው የጦር ሰፈር 5 የኢራን የጦር ሄሊኮፕተሮችን ከጥቅም ውጭ ማድረጉን አስታውቋል። ዛሬ የኢራን መንግስት ከሞሳድ ጋር ግንኙነት አላቸው ያላቸውን 5 ሰዎች በቁጥጥር ስር አውሏል። ሞሳድ ትላንት በትዊተር ገጹ ቢሮውን ቴህራን ውስጥ አድርጓል ማለቱ ይታወሳል። ነገሩ ቀልድ ቢመስልም ሞሳድ በቴህራን ዋሻ ፈልፍሎ ድሮን ይሰራ እንደነበር ኢራን አረጋግጣለች። ሞሳድም ቪዲዮ መልቀቁ አይዘነጋም።
በሌላ በኩል እስራኤል አሁን ባለችበት ሁኔታ የኢራንን ባለስቲክ ሚሳይሎች መታ መጣል የምትችለው ለተጨማሪ 10 ወይም 12 ቀናት ብቻ ነው። ከዚያ በኋላ ግን የጦር መሳሪያዎቿን መቆጠብ መጀመር ይኖርባታል ሲል ዋሽንግተን ፖስት በወጣው ትንታኔ አስታውቋል። ይህ ትንታኔ ኢራን ለምን ትናንሽ ነገር ግን ተከታታይ የሚሳኤል ጥቃቶችን እንደምትዘነዝር ሊያብራራ ችሏል። ኢራን የእስራኤልን ውድ የመከላከያ ስርዓቶች ለማሟጠጥ ሆነ ብላ ጊዜ ያለፈባቸውን ወይም አነስተኛ ኃይል ያላቸው ሚሳኤሎች እየተጠቀመች ሊሆን ይችላል ሲል መላምቱን ያስቀምጣል። ይህ ስልት ዋናዎቹና ከባዱ ሚሳኤሎች ወደፊት ለሚሰነዘረው ጥቃት መንገድ ለመጥረግ የታለመ የማሟጠጥ ጦርነት በመባል ይታወቃል። የማይመጣጠነው የወጪ ልዩነት በአብዛኛዎቹ አጋጣሚዎች ከ3 እስከ 5 የሚደርሱ የኢራን ባሊስቲክ ሚሳኤሎችን ለመምታት ከ10 እስከ 15 የሚደርሱ የእስራኤል የመጥለፊያ ሚሳኤሎችን ማስወንጨፍ ያስፈልጋል። እያንዳንዱ የእስራኤል መጥለፊያ ሚሳኤል ቢያንስ 12 ሚሊዮን ዶላር ያወጣል ተብሏል። በተቃራኒው ደግሞ የኢራን እጅግ ዘመናዊ የሆነው ፈታ አንድ የተባለም ሚሳኤል እንኳን ለማምረት የሚያስወጣ ወጪ $200,000 ብቻ መሆኑን የኢራን አብዮታዊ ጦር ገልጿል። ይህን በምሳሌ ብናስቀምጠው አንድ የፈታ አንድ ሚሳኤል ለመጥለፍ እስራኤል 12 የመጥለፊያ ሚሳኤሎችን ብትጠቀም በአንድ ቪዲዮ ላይ እንደታየው እስራኤል አንድ የኢራን ሚሳኤል ለመጥለፍ እርሱንም ሁልጊዜ በተሳካ ሁኔታ ባይሆንም $144 ሚሊዮን ታወጣለች እንደማለት ነው። ኢራን ለዚሁ ሚሳኤል ያወጣችው ወጪ ግን $200,000 እንደሆነ ተነግሯል። በሁለት ሳምንታት ጊዜ ውስጥ የእስራኤል የአየር ክልል የኢራን እጅግ ግዙፍና አውዳሚ ለሆኑት ሚሳኤሎች የተጋለጠ ይሆናል ሲል ትንታኔው ያስቀምጣል። ይህ እንዳይሆን ብቸኛው አማራጭ ዩናይትድ ስቴትስ በቀጥታ በግጭቱ ውስጥ ጣልቃ ገብታ እስራኤልን መርዳት ብቻ እንደሆነ የትንታኔው መረጃ አሳይተዋል። የተወደዳችሁ አድማጭ ተመልካቾች በሁለቱ ሀገራት መካከል የሚኖረውን ሰበር መረጃዎች ከስር የምናደርሳችሁ ይሆናል። ስላዳመጣችሁን ከልብ እያመሰገንን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በአክብሮት ጋበዝን። ሰላም ለምድራችን፣ ሰላም ለኢትዮጵያ። ጤና ይስጥልን።